ሰላም ሰላም ውድ የጸደይ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊና ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችንም አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈልጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ምን ይላል? የመጀመሪያው ኤም ዋይን እንደማንበብ ነው። ኤም ዋይን ምአይ ማይ ብለን ማንበብ፣ ኤስን ስ ብለን ማንበብ፣ ዳብሊው ኢን ዊ ብለን ማንበብ፣ ዊ ቲን ት ብለን ማንበብ። ስዊት ስዊት ማይ ስዊት ማይ ስዊት ምን ማለት ነው? የኔ ጣፋጭ። ማይ ስዊት ስንል የኔ ጣፋጭ። ማይ ማለት የኔ፣ ስዊት ማለት ምንድነው? ጣፋጭ ማለት። ስለዚህ ማይ ስዊት ካለን የኔ ጣፋጭ እንደማለት ነው። ያ እዚህ ጋር በተመሳይ ኤም ዋይን እንደማንበብ ነው። ማይ ብለን ማንበብ፣ ኤች ኦን ሃ ብለን ማንበብ፣ ሃ ኢን ኢን እንደ ከዋይም ከዋይ ጋር ማለት ነው። ኒ ብለን ነው የምናነባት። ሃ ኒ ሃ ኒ ሃኒ ሃኒ። ይህ የሚል ድምፅ ያላት ዋይ ግን ራሱን የቻለ ድምፅ የላት ከዚህ ጋር ታነባታላችሁ በአንድ ላይ ማለት ነው። ምክንያቱም አንዴ እንዳናባቢም እንደተነባቢ ስለምትነበብ እዚህ ጋር እንዳናባቢ የተነበበች። ስለዚህ ኤ የሚለው ድምፅ ስላለ ደግሞ ያን ያህል ራሷን የቻለ ድምፅ የላትም ማለት ነው። ስለዚህ ማይ ሃኒ ማይ ሃኒ ስንል ምን ማለታችን ነው? የኔ እዚህ ጋር ንብ ሳይሆን ማር ማለት ነው። እሺ ሃኒ ማለት ማር ስለሆነ የኔ ንብ ሳይሆን የኔ ማር ለማለት ነው። እሺ እችን አስተካክሏት። ማይ ሃኒ የኔ ማር የኔ ማር ማለት ነው። ያ እዚህ ጋር ምን ይላል? ኤም ዋይን ማይ ብለን ማንበብ፣ አሁንም ኬ አይን ኪ ብለን ማንበብ፣ ይህንን ን ጂን ግ ብለን ማንበብ፣ ኪንግ ኪንግ ማይ ኪንግ ማይ ኪንግ ምን ማለት ነው? የኔ ንጉስ የኔ ንጉስ ለማለት ማይ ኪንግ እንላለን። ማይ ማለት የኔ ማለት ነው። ኪንግ ማለት ደግሞ ምንድነው? ንጉስ ማለት ነው። ስለዚህ በአንድ ላይ ማይ ኪንግ ካለን የኔ ንጉስ እያለ ነው ማለት ነው። ያ እዚህ ጋር ምን ይላል? ኤም ዋይን አሁንም እንደማንበብ ነው። ማይ ብለን ማንበብ፣ ከዛ ዲኢን ዲ ብለን እናነባለን። ኤን አናነብም፣ ምክንያቱም ሁለት አናቢዎች በአንዴ ከመጡባችሁ የመጀመሪያውን አናቢ ነው የምታነቡት። ስለዚህ ዲ አለን። አረን ር ብለን ማንበብ ስናነበው ዲር፣ ሙሉን ስናነበው ማይ ዲር ማይ ዲር ማይ ዲር ስንማታችን ነው የኔ ውድ ማለት ነው። ማይ ማለት የኔ፣ ዲር ማለት ደግሞ ምንድነው? ውድ ማለት ነው። ስለዚህ ማይ ዲር ማለት የኔ ውድ ማለት ነው። እዚህ ጋር ምን ይላል? ኤም ዋይን ማይ ብለን ማንበብ፣ ማይ ኤል ኦን ላ ብለን ማንበብ፣ ቪኢን ቭ ብለን ማንበብ፣ ላቭ ላቭ ማይ ላቭ ማይ ላቭ። ይሄ ደግሞ እንደምታውቁት ምንድነው? የኔ ፍቅር እንደማለት ነው። ያ ይሄኛውስ ምን ይላል? ኤም ዋይን እንደማንበብ ነው። ማይ ብለን ማንበብ፣ ማይ ቢኦን ቦ ብለን ማንበብ፣ ኤልን ል ብለን ማንበብ፣ ዲን ድ ብለን ማንበብ፣ ማይ ቦልድ ካልን የኔ ጀግና ወይም የኔ ደፋር እንደማለት ነው። ቦልድ ማለት ጀግና ወይም ደፋር እንደማለት ነው። ስለዚህ ማይ ቦልድ ካልን የኔ ጀግና ማለት ነው። ያ እዚህ ጋር ምን ይላል? እናንተ ምትሉት ጥያቄ አለ፣ ኮሜንት ሴክሽን ላይ ያስቀምጡልኝ። ምን ይላል? ኤም ዋይን ማይ ብላችሁ ማንበብ፣ ማይ ብራይት ማይ ብራይት ማለት ምን ማለት ነው? እችን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው ምን ማለት እንደሆነ። አሁን ወደ ቀጣይ ማለፍ እንችላለን ማለት ነው። ያ እዚህ ጋር እንዴት እናንበው? ቢኢን እንደማንበብ ነው። እንደ ቢ ማንበብ፣ ቢኢን ቢ ብለን ማንበብ፣ ፒኤን ፒ ብለን ማንበብ፣ ቲአይኤ እዚህ ጋር ሼ የሚል ድምፅ ነው ያላት። ሼ ተ ሳይሆን ሼ የሚል ድምፅ ያላት። ስለዚህ ቲአይኤን ሼ ብለን ማንበብ፣ ኤንን ን ብለን ማንበብ፣ ቲንት ብለን ማንበብ። ፔሸንት ቢ ፔሸንት ምን ማለት ነው? ታጋሽ ሁን ትዕግስተኛ ሁኝ ለማለት ስትፈልጉ ቢ ፔሸንት ላላችሁ። ቢ ማለት ሁን ማለት ነው፣ መሆን እንደማለት ነው። ፔሸንት ማለት ደግሞ ምንድነው? ትዕግስተኛ። ስለዚህ ቢ ፔሸንት ካለን ሰው ትዕግስተኛ ሁን ወይም ታጋሽ ሁን ለማለት ስትፈልጉ ቢ ፔሸንት ላላችሁ ማለት ነው። ያ እዚህ ጋር ምን ይላል? አሁንም ቢኢን እንደማንበብ ነው። ቢ ብለን ማንበብ፣ ኬአይን ካይ ብለን ማንበብ፣ ኤንን ን ዲን ድ ካይንድ ቢ ካይንድ ምን ማለት ነው? ደግ ሁን ወይም ደግ ሁኝ ለማለት ስንፈልግ ምን እንላለን? ቢ ካይንድ ማለት እንችላለን። ቢ ማለት
መሆን ሁን እያለን ነው። ካይንድ ማለት ደግሞ ምንድን ነው? ደግ መልካም ሰው ማለት። ስለዚህ ቢ ካይንድ ስንል ደግ ሁን ወይም ደግ ሁኝ እንደማለት እንጠቀመዋለን ማለት ነው። ያ እዚህ ጋር ምን ይላል? ቢኢን እንደማንበብ ነው። ቢ ብለን ማንበብ አሁን ኤስ አይን ስ አይ ብለን ማንበብ፣ ኤልኤን ለ ብለን ማንበብ፣ ኤንን ን ቲን ት ብለን ማንበብ ስናነበው ቢ ሳይለንት ቢ ሳይለንት ቢ ሳይለንት ቢ ሳይለንት ስንል ማለታችን ነው። ዝም በል ዝም በል ወይም ዝም በይ ለማለት ስንፈልግ ቢ ሳይለንት እንላለን። ቢ ሁን ወይም በል። ሳይለንት ማለት ደግሞ ምንድን ነው? ዝም ማለት ጸጥታ ማለት። ስለዚህ ቢ ሳይለንት ማለት ዝም በል ወይም ጸጥ በል እንደማለት ነው። ያ እኛውስ ምን ይላል? አሁንም ቢኢን ቢ ብለን ማንበብ፣ ቢ ኢስን ስ ብለን ማንበብ፣ ቲን ት አርኦን ሮ ኢንን ን ጂን ግ ብለን ማንበብ። ስትሮንግ ስትሮንግ ቢ ስትሮንግ ቢ ስትሮንግ ምን ማለት ነው? ጠንከር በል ወይም ጠንካራ ሁን ጠንካራ ሁኝ ለማለት ስንፈልግ ምን እንዳለን? ቢ ስትሮንግ እንዳለን። ቢ ማለት ሁን ወይም መሆን ነው ብያችኋለሁ። ስትሮንግ ማለት ደግሞ ምንድነው? ጠንካራ። ስለዚህ ቢ ስትሮንግ ካለን ሰው ጠንካራ ሁን ወይም ጠንከር በል እንደማለት እንጠቀመዋለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ዲኦን ዶ ለማንበብ ኤንን ን ቲንት ዶን ዶን ኤስኤን ስአ ዲን ድ ሳድ ሳድ ዶን ሳድ ዶን ሳድ ምን ማለት ነው? አትከፋ ወይም አትከፊ ለማለት ስንፈልግ ምናለን? ዶን ሳድ ወይም አትዘን። ዶን ስትሆን አይደለም አትሁን አይደለም እንደማለት ልክ እንደ ናት ማለት ነው። አፍራሽ ነው። እሺ ስለዚህ ሳድ ማለት ደግሞ ምንድነው? ማዘን ነው፣ መከፋት። ስለዚህ አትዘን ወይም አትከፋ ለማለት ስትፈልጉ ምን ትላላችሁ? ዶን ሳድ ዶን ሳድ ዶን ሳድ አትከፋ ወይም አትዘን ማለት ነው። ያ እኛውስ ምን ይላል? አሁንም ቢኢን እንደማንበብ ነው። ቢ ብለን ማንበብ፣ ኤችኤን ህአ ፒ ዋይን ሁለቱ ፒ እዚህ ጋር እንደ ፕ ነው የሚነበቡት። ዋይ ይ ብላችሁ ማንበብ ነው። ስለዚህ ፒ ብለን በአንድ ላይ ፒዋይን በአንድ ላይ ፒ ብለን ነው የምናነበው። ይቅርታ። ስለዚህ ኤችኤን ህአ ፒ ሃፒ ሃፒ ቢ ሃፒ ቢ ሃፒ ምን ማለት ነው? ደስተኛ ሁን ወይም ደስተኛ ሁኝ ለማለት ስንፈልግ ቢ ሃፒ እንዳለ ማለት ነው። ቢ ማለት እንደነገርኳችሁ ሁን ነው። ሃፒ ምንድነው? እንደምታውቁት ደስተኛ ማለት ነው። ስለዚህ ቢ ሃፒ ደስተኛ ሁን ወይም ደስተኛ ሁኝ ማለት ነው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ኮሜንት ሴክሽን ላይ ታስቀምጡልኝ ያላችሁ። ምን ይላል? ዶን ላይ ዶን ላይ ይላል። ዶን ላይ ማለት ምን ማለት ነው? እችን ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ትርጉሙ ምን ማለት እንደሆነ በቀላሉ በጣም ቀላል ነው ማለት ነው። ስለዚህ በትርጉሙ በአማርኛ ጻፉልኝ ማለት ነው። ኮሜንት ሴክሽን ላይ አስቀምጡልኝ እና በዚህ መልኩ መለማመድ ግድ ይላል ማለት ነው። ስለዚህ የምንለቃቸው ቪዲዮዎች ሳትሰለቹ እስከ መጨረሻው መከታተል ከቻላችሁ በእርግጠኝነት በአጭር ቀን ውስጥ አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ የዛሬ ክላሳችንን እዚህ ጋር እናበቃለን ማለት ነው። ቀጣይ በሌላ ትምህርት እስከምንገናኝ መልካም እየተመኞላችሁ ሰላም ሁንልኝ።